ናፈቀኝ ግን መሰላችሁ በቃ በዚህ 10 መኪና እንዳይመስላችሁ ከብቶች፣ ፍየሎች፣ ዶሮዎች፣ በጎች ይዘ ከነሱ ጋር በረሃ ለበረሃ መዋል እኔ እኮ እንደ ህልሜ ኑሬ አላውቅም። ማርያምን ድሮ የአባቴ ሀገር ሄጄ ማለት ነው። እኔ ትግራይ አይደለም የተወለድኩት፣ ግን ትግራይ ላይ ያደግኩት ግማሽ ነው ማለት ነው። እዛ ነበርኩበት። ከዛ ከብት ጠብቅ ብለው ፍየል ነው ከብት ብቻ ነው ልጅ ነበርኩኝ። አይ ቲንክ ላይክ ከብትና ፍየሎች ነው መሰለኝ ዝንቅ ናቸውና ይዣቸው ሄጄ ሳር ነበረው ግን አይበሉትም ምን እንደሆነም ቢያሉኝ። ከዛ በኋላ ነው ጤፍ መሆኑን ያወቅኩትኝ። ከዛ ወደ ጤፉ ገቡ። ዝም ብለው ይበላሉ ደግሞ እነሱ ከከብቶች እኮ ናቸው። እኔ ደግሞ በቃ እንዴ አልኩኝ፣ ተመስገን እንኳን በሉልኝ ይጥገቡ ብዬ ማርያምን። አንድ ተለላ አለ፣ ይሄን ታውቁታላችሁ? ተለላ ምን እንደሚባለው አንድ ስርዝ አለ። አንተን ያገራችን እዚህ ክፍል ያለ ነው። ከዛ አንድ ተለላውን በአንድ ጊዜ ነው ላፍ አድርገው ይጨርሱት። በአንድ ጊዜ እኔ ደግሞ ጥሩ እየበሉልኝ ቢሆን ማርያም በቃ እንደሱ በቃ ተመስገን ዛሬ አስጠግቤው መሳቸዋለሁ ብዬ እግሬን እንደዚህ ሰቅየው ወደ ላይ እንትን አለ እንደሚባለው ትልቅ ዛፍ አለ። ለሐም ይባል እንትን አለው። ለሐም ይባል ይበላል አሁን በማማርኛ አላውቅም፣ ግን እዛ ላይ ተንጠልጥዬ ለሐም እየበላው እንዲህ ተጋድሜ ነው እግሬ ሰቅዬ ምናምን። ሰው እየመጣላቸዋለሁ ማርያም 2 ቀን ይሆናል በቂጤ ቁጭ አለ። 2 ቀን ይሆናል። ይሄም እንደሚባለው ምራን ተፈጥሮ ተጋሩ ለሁም ዶ ምራን ምን ያህያ መጫኛ ያለው ቅጥቅጥ አርገኝ ማቂጤ ቅልጥልጥልጥ እስከሚል ታውቃላችሁ። በስመ አብ ወወልድ ወመንፈስ ቅዱስ። ከዛ በኋላ ወጋር ወይ ከዛ በኋላ ቂጤን ቀጠቀጠኝ። በስመ አብ በዳዴ ነው የሄድኩት። ከዛ ያልኩት ፍየሎቹን ይሁን ከፍቶቹን መች ሰው ብዬ ቆጥራቸው ነው። እነሱን ደግሞ ትቻቸው ሩጫ ወደ ቤት። ከዛ ነገርኳቸው ለፋሚሊ ምናምን መጥተው ይቅርታሉ። አሁን እኔ የምፈልገው ምልህ ነው ወገን፣ ጎፋውን ይከትፋለሁ። ቆይማ ጎፋውን ይከፍታለሁና 100 ወይ 200 ከብቶች